አላህ ሲናገር እናንተ የመጻፍቱ ሰዎች ሆይ ሊመ ቱሐጁነ ፊ ኢብራሂም እንዴ ለመሆኑ ልብ አድርጉ በደንብ አዳምጡ በኢብራሂም ጉዳይ ለምንድን ነው የምትከራከሩት እንዴ ወማ ኡንዚለት ተውራት ወልኢንጂል ኢንጂልና ወንጌልና ቶራ የሚባለው መጽሐፍ እኮ ከኢብራሂም በኋላ ኢላ ሚን ባዕዲሂ ከሱ በኋላ እንጂ እኮ አልወረደም ምክንያቱም ክርስትና ተመሰረተ የሚሉት ወንጌል ላይ ነው እንግዲህ እንደነሱ እምነት ወንጌል ሲባል ግን ወንጌል የሚሉት ይሄ ዮሐንስ ወንጌል ማርቆስ ሉቃስ ምናምን የሚሉት እንጂ ከዛ በተረፈ የኢሳ አለይሂ ሰላም ኢንጂል የተባለው የአላህ መጽሐፍ ነው ቢሆንም ግን እንደነሱ አስተሳሰብ በኢሳ አለይሂ ሰላም አማካኝነት የመጣ ነው ብለው ካሉ እንግዲያውስ የኢሳ አለይሂ ሰላም አስተምሮ ነው ብላችሁ ብታስቡና ብትገምቱ እንኳን ኢንጂል የተባለው እምነት ማን ነው መጽሐፍ እኮ የወረደው መቼ ነው ከኢብራሂም በኋላ ነው አለ ተውራትም እንደዛው ነው ተውራ የሚባለው መጽሐፍ ታዲያ አፈላ ተዕቂሉን አታስተውልምን ስለዚህ እንዲህ አለ አላህ ها أنتم هؤلاء حاججتم فيما لكم به علم እናንተ ዕውቀት ባላችሁ ነገር ላይ ተከራከራችሁ فلم تحاجون فيما ليس لكم به علم ዕውቀት በሌላችሁ ነገር ለምንድን ነው የምትከራከሩት ምክንያቱስ والله يعلم አላህ ያውቃል وأنتم لا تعلمون እናንተ ግን ምንም አታውቁም ማለት ታዲያ ምንድነው ማያውቁት እስቲ ይንገረን አላህ ما كان إبراهيم يهوديا إبراهيم አይሁዳዊ አልነበረም ምክንያቱም ኢብራሂም በኋላ ነው አይሁድ የሚባል እምነት የመጣው በራሱ ማለት ነው ተግባባን ኢብራሂም አለይሂ ሰላም ማንን ወለደ ኢስማኤልና ኢስሐቅን ወለደ ኢስሐቅ ያዕቆብን ወይ ደግሞ እስራኤልን ወለደ እስራኤል 12 ነገዶችን ወለደ ከዛ ወረደና እነዚህ ሁሉ ሙስሊሞች ነበሩ መጨረሻ ላይ ኢሳ አለይሂ ሰላም ማለትም ኢየሱስ ሲመጣ ይሄ ከድንግልና ማለትም ከዝሙት የተወለደ ነው በማለት ካዱበትና ምን ሆነ ከዛ በኋላ በሱ ማመን አቆሙና እኛ ምኖች ነን አሉ እኛ አይሁዳውያን ነን በማለት ተገንጥለው መውጣታቸውን ያሳያል ማለት ነው ስለዚህ ምንድነው አለ ማካነ ኢብራሂሙ የሁዲየን ኢብራሂም አይሁዳዊ አልነበረም እምነቱ ራሱ የመጣው ከዚህ በኋላ ነው ወቅቱ ራሱ ማለት ነው አያቆም ራሱ ይሄን እምነት ማለት ነው ወላ ነስራንየን ክርስቲያንም አልነበረም ቁርጣችሁን ወቁ ክርስቲያኖች ኢብራሂም ክርስቲያን አልነበረም አይሁዳዊም አልነበረም በቃ ይሄን ወቁ ምክንያቱም ክርስትና የሚባለው እምነቱ በራሱ የመጣው ከጊዜ በኋላ ከረጅም ጊዜ በኋላ ኢየሱስ ራሱ አያቆም ይሄን እምነት ክርስትና የሚባል እምነት ኢየሱስ ራሱ ሰምቶ አያውቅም ብላችሁ ተግባባ ታዲያ ምን የነበረው ምንድነው ከተባለ ወላኪን ካነ ሐኒፈን ሙስሊማን ሙስሊም ብቻ ነበረ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረ ሙስሊም ሆኖ ከአጋሪዎች ነበር እንዳትሉ ወማ ካነ ሚነል ሙሽሪኪን ከአጋሪዎች አልነበረም የሚያጋራ አልነበረም አንዱን አምላክ ብቻ በብቸኝነት የሚያመልክ በቃ እሱን ብቻ የሚያመልክ ነበር በቃ አልহামዱሊላህ ረቢል ዓለሚን ወላሂ ሙስሊም መሆን ምንኛ ያማረ እምነት ለዛ ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን እንዲህ ያለ ነበር የሚነግረን በጣም ብዙ ነገር ነው ኢንሻአላህ ወይ ወደ ነገ አስተላልፋለሁ ይሄንን ፕሮግራም ከእምነት አንድ እምነትን ብቻ ነበር አላህ Subhanahu Wa Ta'ala ለህዝቦቹ የነገራቸው ማለት ነው እሱ ምንድነው አንዱ እምነት የተባለው አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዐንደላሂል ኢስላም አለ ከእምነት አላህ ዘንድ የታወቀ እውቅና ያለው እምነት ካለ እስልምና ብቻ ነው አለ እስልምና ብቻ ነው ከዛ ቀጠለና ቁጥር 85 ላይ እንዲህ በማለት ይናገራል ወመን يبتغي غير الاسلام دينا ከእስልምና ውጪ ሌላ ሃይማኖትን የፈለገ ሰው ከእስልምና ውጪ ሌላ ሃይማኖትን የፈለገና የሚፈልግ ካለ ቆይ አንድ ጊዜ ላውጣላችሁ እሺ وهو في الاخره من الخاسرين እሱ በመጨረሻው ቀን ከከሳሪዎች ነው
ከስሯል። በቃ ይሰውዬ በቃ በእርግጠኝነት ነው የምነግራችሁ አላህን ያላመለከ ነቢዩ ሙሐመድን ነቢያቶችን በአጠቃላይ እንደ ነቢያት አምኖ ያልተቀበለ ካለ ቁርአንን፣ ኢንጂልን፣ ተውራትን መጽሐፍትንም ሳይለይ ያልተቀበለ ካለ በመላእክት የአላህ ፍጡራን ናቸው ብሎ ያላመነ ካለ እነዚህን ሁሉ የካደ ካለ ወላሂ ከከሳሪ ነው የሚሆነው። አላህ ከክስረት ይጠብቀን። ከከሳሪ ነው፣ ምንም አትጠራጠሩ። ከስራ ሁለት ህይወት ብቻ ነው ያለው ከዚህ በኋላ ወይ ቀጥታ ጀነት ነው የምትገቡት፣ አለዛ ደግሞ ቀጥታ ጀሃነም ነው የምትገቡት። ሁለት መካከለኛ ህይወት የሚባል ነገር የለም። በቃ እኔ ቢያንስ በጀነትና በጀሃነም መሃል ሆናለሁ የሚባል ነገር የለም። ያለው ኦንሊ ሁለት ህይወት ብቻ ነው። እሱም ወይ የጀሃነም ህይወት ነው ወይ የጀነት ህይወት ነው። ወይ ግቡ ጀነት፣ ሞት የለም ከዚህ በኋላ። ሞት የሚባለው ነገር ራሱ ይታረዳል። በቃ እናንተ ከዚህ በኋላ ኹሉዱን ቢላ መውት፣ ያለ ሞት ዘላለማዊ ዘውታሪ ናችሁ ግቡ ይባላሉ አማኞች። እነዛ ደግሞ አሁንም ኹሉዱን ቢላ መውት ጀሃነም ውስጥ ዘላለም ዓለማችሁን ትማቅቃላችሁ ይባላሉ። ከዚህ ውጪ ሌላ ህይወት የለም። ስለዚህ እስልምናን ያልተቀበለ ካለ ከስሯል ማለት ነው። ለዛ ነው አላህ እንዲህ ብሎ የተናገረው በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ፣ ዛሬ ጸጋዬንም ሞላሁላችሁ ለእናንተ። ወረዲቱ ለኩሙል ኢስላመ ዲነን፣ ከሃይማኖትም ለእናንተ እስልምና መረጥኩላችሁ በማለት ይናገራል ማለት ነው። ይሄንን ነበረ በቃ አላህ የነገረንም ነቢያቶችም ሲናገሩ የነበረው ይሄንን አስተምሮ ብቻ ነበረ። እስቲ አጠር እያረኩ ደግሞ ነቢያት እስቲ ምን ሰበኩ፣ የሰበኩትን ብቻ ነው ደግሞ አንድ 5 ደቂቃ ምናምን ሲሰብካቸው የነበረው በሱረቱል ሙእሚኑ ምዕራፍ 23 ቁጥር 23 ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ፣ ኖህን ወደ ህዝቦቹ ላክነው። ምን አለ? ፈቃለ ያ ቀውሚ፣ ህዝቦቼ ሆይ ኢዕቡዱላህ፣ አላህን በብቸኝነት ተገዙ። ማለኩም ሚን ኢላሂን ገይሩህ፣ ከእሱ ውጭ ሌላ አምላክ አላችሁን? የላችሁም። አፈላ ተተቁን፣ እንግዲያውስ አላህን አትፈሩምን? በማለት ይነግራቸው ነበር። ሹዐይብ ነቢዩላህ ሹዐይብ ዓለይሂ ሰላም እንዲህ ይል ነበረ ሱረቱ ሁድ ምዕራፍ 11 ቁጥር 84 ላይ ወኢላ መድየና አኻሁም ሹዐይበ፣ ወደ መድየንም ህዝቦች ወንድማቸውን ሹዐይብንም ላክን። ቃለ ብሎም አለ ሹዐይብ ያ ቀውሚ፣ እናንተ ህዝቦቼ ሆይ ኢዕቡዱላህ፣ አላህን በብቸኝነት ተገዙ። ማለኩም ሚን ኢላሂን ገይሩህ፣ ከአላህ ውጪ በእውነት እናንተ የምታመልኩት አምላክ አላችሁን? የለም። ወላ ተንቁሱል ሚክያለ ወልሚዛን፣ ሚዛንን አታጉድሉ ምናምን እያለ ይነግራቸው ነበር። እሺ ሌላ ደግሞ ኢብራሂም ዓለይሂ ሰላም ምን እያለ ይናገራል? አባቱን ሲናገር እንዲህ ነበረ ሱረቱል አንቢያ ምዕራፍ 20 ቁጥር ከ62 ጀምሮ ቃሉ አአንተ ፈዐልተ ሃዛ ቢአሊሀቲና ያ ኢብራሂም፣ ጣዖቶቻቸውን ሄዶ ሰባበረና ኢብራሂም እንዲህ አሉት ህዝቦቹ፣ ለመሆኑ አንተ ኢብራሂም ሆይ ጣዖቶቻችንን አንተ ነህ የሰባበርክብን? ቃለ ብሎ አላቸው ኢብራሂም በል ፈዐለሁ ከቢሩሁም፣ ኧረ እሱ ታላቁ ነው ያደረገባቸው አላቸው። አውቆ ሊፈትናቸው ማለት ነው። ሃዛ ፈስአሉሁም ኢንካኑ የንጢቁን፣ እሺ የሚናገሩ ከሆኑ እሺ ጠይቋቸው፣ ምክንያቱም አይናገሩም እንደማይናገሩ ስለሚያውቅ እንደዛ አላቸው። ፈረጀዑ ኢላ አንፉሲሂም፣ ወደ ራሳቸው ተመለሱ እነዚህ ሰዎች። ፈቃሉ ኢነኩም አንቱም ዛሊሙን፣ አረ ሰዎች እነዚህ ነገሮች እኮ አይናገሩም ራሳችሁን በድላችኋል አሉ። ከዛ በኋላ ወደ ራሳቸው ተመለሱና ድጋሚ ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون፣ እንዴ እነዚህ ነገሮች አማልክቶቻችን እንደማይናገሩ እያወቅህ እንዴት ጠይቋቸው ትለናለህ አሉት ህዝቦቹ ማለት ነው። የዚህን ጊዜ ህዝቦቹ ምን እንዳላቸው ልብ አድርጉ። ቃለ እንግዲያውስ ኢብራሂም አለ አፈተዕቡዱነ ሚን ዱኒላህ፣ ታዲያ ከአላህ ውጭ ለመሆኑ ታመልካላችሁን? ማ ላ የንፈዑኩም ሸይአን፣ ምንም የማይጠቅሟችሁ የሆኑን ነገር፣ ወላ የዱሩኩም የማይጎዷችሁ የሆኑን ነገርን በእውነት ታመልኳቸዋላችሁን እያለ ይናገር ነበረ። ስለዚህ ከአላህ ውጭ በብቸኝነት ሌላ የሚመለክ የለም አቁሙ እያለ ይናገር ነበር። ሁድ ዓለይሂ ሰላምስ እንዲህ ይላል ወኢላ ዓድን አኻሁም ሁድ፣ ወደ ዓድ ወደ ተባሉ ህዝቦች ላክን ሁድ የተባለውን ነቢይ ዓለይሂ ሰላም። ቃለ ብሎም አለ ያ ቀውሚ፣ እናንተ ህዝቦቼ ሆይ ኢዕቡዱላህ፣ አላህን በብቸኝነት ተገዙ። ማለኩም ሚን ኢላሂን ገይሩህ፣ ከአላህ ውጭ ሌላ አምላክ አለን ለእናንተ? የለም። አፈላ ተተቁን፣ እንግዲያውስ አላህን አትፈሩም? ተው ጣዖታትን በማለት
ይናገር ነበር። ሳሊህም እንዲሁ ህዝቦችን በማለት ይናገራል። ሱረቱ ሁድ ምዕራፍ 11 ቁጥር 61 ላይ በተመሳሳይ ሙሳ አለይሂ ሰላምም በሱረቱ ጣሃ ምዕራፍ 20 ከቁጥር 14 እንዲሁም ቁጥር 19 ጀምሮ እንዲህ በማለት መናገሩን ታያላችሁ ማለት ነው። ዒሳ አለይሂ ሰላምም እንዲህ በማለት ይናገራል። በሱረቱል ማኢዳ ምዕራፍ 5 ቁጥር 117 ላይ እንዲህ ይላል። የዒሳን ጉዳይ ደግሞ በደንብ አዳምጡት። ወኢዝ ቃለ አላሁ ያ ዒሳ አንተ ኢየሱስ ሆይ ይለዋል። የመጨረሻው ዕለት ማለት እንዲህ ይለዋል። አንተ ቁልታ አንተ የመርየም ልጅ ኢየሱስ ሆይ ለመሆኑ አንተ ለህዝቦች እንዲህ ብለህ አስተምራል እንዴ ይለዋል። ምን ኢተኺዙኒ ወኡሚየ ኢላሃይኒ ሚን ዱኒላህ ከአላህ ውጪ በእውነት የሚገዙት ሌላ አምላክ አለ አንተና ማለትም ከአላህ ውጪ ሁለት አማልክቶች አድርጉ ያዙ ብላቸው ነበር እንዴ አንተና እናትህን ብሎ ይጠይቀዋል። እንግዲህ ኢየሱስ አላለም፣ ኦብቪየስሊ ባይብል ላይም አላለም። ከዛ በኋላ ቃለ ሱብሓነከ ጌታዬ ሆይ ጥራት ይገባህ ይሏል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት የማይገባኝን ነገር እኔ ልል አይገባኝም አለ ኢየሱስ። ታዲያ ኢንኩንቱ ቁልቱሁ በእርግጥ ብዬው ከሆነ ፈቀድ ዓሊምተህ አንተ ታውቀዋለህ ይለዋል። ምክንያቱስ ተዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን አንተ ታውቃለህ፣ ወላ አዕለሙ ማ ፊ ነፍሲክ እኔ ደግሞ በአንተ ውስጥ ያለውን አላውቅም። ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ። ስለዚህ እኔ እንዲህ ብዬ አልተናገርኩም። ታዲያ ምን ብለህ ነው የተናገርከው ከተባለ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ እኔ አንተ ያዘዝከኝን እንጂ አልነገርኳቸውም ለህዝቦች አለ። ታዲያ አላህ ምን ነበረ ኢየሱስን ያዘዘው? ባይብል ላይም ሄዳችሁ ብትፈልጉ ቁርአን ላይም ሄዳችሁ ብትበረብሩ እኔ አምላክ ነኝ አምልኩኝ ብሎ አንድም ቀን ተናግሮ አያውቅም። ታዲያ ምንድን ነው ያለው? አን ዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን አምልኩ ይህንን ያልኳቸው። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም እኔ እነሱ ዘንድ በነበርኩ ጊዜ ምስክር ነበርኩኝ አለ። ፈለማ ተወፈይተኒ አንተ ግን ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም አንተ ነህ የቅርብ ተቆጣጣሪ የነበርከው። ወአንተ ዐላ ኩሊ ሸይኢን ሸሂድ አንተ በነገር ሁሉ ላይ አዋቂ ነህ ይለዋል ማለት ነው። የዛን ጊዜ ኢየሱስ እኔ አምልኩኝ ብሏቸው ሲያመልኩት የነበሩት ህዝቦችን አላህን ሲነግረው እንዲህ ይሏል ኢየሱስ ማለት ነው። ኢን ቱዐዚብሁም ፈኢነሁም ዒባዱክ። ሱብሓነላህ። እንደው አላህ ሂዳያ ይስጣችሁ ክርስቲያኖች፣ ወላሂ አላህ ሂዳያ ይስጣችሁ። እንዲህ ብሎ ነው የሚመሰክርባችሁ። ኢን ቱዐዚብሁም ብትቀጣቸው ፈኢነሁም ዒባዱክ እነሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም እንዲሁም ብትምራቸውም ፈኢነከ አንተ ልዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ ጌታ ነህ። እንግዲህ አንተ እንደፈለግህ አድርግ፣ ጌትነቱ ያንተ ነው። ሲጀመር አንተ ነህ አምላክም የሁሉ ነገር ፈጣሪ አንተ ነህ። እንግዲህ አንተ ታውቃለህ ይላቸዋል። አንተ ታውቃለህ ይለዋል አላህን ማለት ነው። ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ እንዲህ እያለ ይናገራል ማለት ነው። ከዛ በኋላ አላህ ምን ብሎ ነው የሚመልሰው? ቃለ አላሁ ሃዛ የውሙ የንፈዑ ሳዲቂነ ሲድቀሁም ዛሬ ይላል አላህ እውነት የተናገሩ ሰዎች እውነታቸው የሚጠቅምበት ቀን ነው። ለሁም ጀናቱን ተጅሪ ሚን ታሕቲሃ አልአንሃር ለነሱ ከስሮቿ ወንዞች የሚፈሱባት ጀነቶች አለላቸው። ኻሊዲነ ፊሃ በውስጧም ዘውታሪ ሆነው ነው የሚኖሩት። መውጣት የሚባል ነገር የለም። ረዲየላሁ ዐንሁም ወረዱ ዐንህ እነሱም አላህ ከነሱ ስራ ወዷል፣ እነሱም ከአላህ ወደዋል። ዛሊከል ፈውዙል ዐዚም ይሄ ታላቅ የሆነ እድል ነው ይላል አላህ። የሚገርም እድል ነው። ሱብሓነላህ። ለዚህ ነው ይሄ እንግዲህ ማን የተባለበት ነው እንዳያችሁት ዒሳ ምንን አምልኩ ብሎ እንደተናገረ የታየበት ጉዳይ ነው ማለት ነው። ታዲያ ነብያችንስ በስተመጨረሻ ምን ተብለው ነው የታዘዙት? እስቲ ይሄንን እንይ። ነብያችን ሰለላሁ ዐለይሂ ወሰለም ቅድም እንደነገርኳችሁ ቁል ኢነ ሰላቴም ወኑሱኪ እርዴም ወመሕያየ ሞቴም ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው በል ነው የተባሉት። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዲህ ብለው የተናገሩት አዩሃናስ እናንተ ህዝቦቼ ሆይ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናገሩ። ቁሉ በሉ ላኢላሃ ኢለላህ ከአላህ ውጪ በእውነት የሚገዙት አምላክ
የለም በሉና ተናገሩ። ቱፍሊሑ ነፃ ትወጣላችሁ፣ ነፃ ትወጣላችሁ። በቃ ይህ ነበረ ነቢዩም ያስተማሩት፣ ህዝቦቻቸውም ያስተማሩት፣ ከዛ በፊት የነበሩ ነቢያቶችም ያስተማሩት ይህን ነበር። ቁሉ ላኢላሃ ኢላላህ ቱፍሊሑ። እናንተ ህዝቦቻችን ያው እኛም ዛሬ ለእናንተ እነግራችኋለን። ቁሉ በሉ ላኢላሃ ኢላላህ ከአላህ ውጪ በእውነት የሚገዙት አምላክ የለም፣ ቱፍሊሑ ነፃ ትወጣላችሁ በማለት ይኸው ነቢያችን እንደተናገሩት እኛም ለእናንተ ነቢያቶች ሁሉ እንደተናገሩት እኛም ለእናንተ እንናገራለን ማለት ነው። ከአላህ ውጪ በእውነት የሚገዙት አምላክ የለም መስክሩ፣ ነፃ ትወጣላችሁ። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ በምዕራፍ 23 ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን፣ በእርግጥ እነዛ አማኞች ነፃ ወጥተዋል ከሚፈሩት ነገር ሁሉ። ስለዚህ ቁሉ በሉ እናንተ ህዝቦቻችን ሆይ ላኢላሃ ኢላላህ ከአላህ ውጪ በእውነት የሚገዙት አምላክ የለም በሉ፣ ቱፍሊሑ ነፃ ትወጣላችሁ። ይሄን መልእክታችን፣ ይሄ ነው የዛሬ መልእክታችን። ከታች ጻፉልን። ቁሉ ላኢላሃ ኢላላህ ቱፍሊሑ በሉ በእውነት የሚገዙት አምላክ ከአላህ ውጪ የለም፣ ነፃ ትወጣላችሁ፣ ነፃ ትወጣላችሁ። ቁሉ ላኢላሃ ኢላላህ ቱፍሊሑ በሉ ከአላህ ውጪ በእውነት የሚገዙት አምላክ የለም፣ ነፃ ትወጣላችሁ። ወላሂ ነው የምላችሁ፣ ይሄ ብቻ ነው ነፃ ሊያወጣችሁ የሚችለው፣ ይሄ ብቻ ነው። በቃ ከዚህ ውጭ የሚፈልግ ካለ ወላሂ ምንም አይነት ነፃነት የለም፣ ነፃነት ከዚህ ውጭ።